ከማርያም ፍቅር ለምንድን ነው የምንለየው? 27 ዓመት ያፈቀርኩት ባሌ ከሌላ ፍቅር አስያዘኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንግዲህ ከልጅነት እስከ መጣሽ እስከ ዛሬ 8 ዓመት በፊት ጀምሮ በዛ ነበር ምጸድቀው እኔ በመሰራው በማደርገው በውጫዊ ነገር ይመስለኝ ነበር። የወንድ ፍቅር በልጦባት ነው ከቤተክርስቲያን ፍቅር ከመቤቴ ፍቅር በኪዳነ ምሕረት ጸሎቷን አድርጋ እንባዋን ያበሰችላትን ክዳ የሄደች መናፍቅ ናት ብለው እንዴት ነው እኔ ማርያምን የጌታዬን እናት እምጣለሁ? ከብርሃን ወደ ጨለማ ሄደች የሚሉ አሉ። ከብርሃን ወደ ጨለማ ወይስ ከጨለማ ወደ ብርሃን? እውነትም እዛው ኦርቶዶክስ ቤተክርስቲያን ውስጥ ሆነን የሚገራርሙ ስብከቶች የሚገራርሙ ዝማሬዎች እኮ አሉ። ግን አሁንም እዚህም ሆኜ ግን ስታይ ሁለት ልብ ነው። በተክሊል ያገባሁት የ27 ዓመት ባል እኔንም ያስነቀፈኝ እኮ እሱ አባባል ነው። እሱ ነው እኮ አሁን ሰዎች አንቺን ሲያስብ የ27 ዓመት ባሏ ላይ ሌላ ሰው የያዘች ብሎ እንድትታሰብ ይሆናል። ሰያፍ ቃላቶች ናቸው የደረሱኝ የተደወለልኝም ምን አስተምራለሁ ብለሽ ነው ማፈሪያ። ሌላ ፍቅር ያስያዘኝ ኦርት ዳሬን ያፈረሰ የለም። የት ቤተክርስቲያን ነው? የኔ ታሪክ እዛ ተሰምቷል። ዜሮ ነኝ። የ70 ብር እርዳታ ከዛ መምህርትነት ነው የገባሁት። የትምህርቴ ነገር ፌል አድርጓል። እሱ ነው ወደ ክርስቶስ የገፋኝ። ወደ ክርስቶስ አይደለም ሌላ ሰው ሌላ ሰው ይሄው በቪዲዮን እኮ እየሰማን ለዛም ነው የምነግርህ። ተዋወቅነው እዛው ቅድስት ሥላሴ ሰንበት ትምህርት ቤት ውስጥ ነው። አለባበሳችን፣ አነጋገራችን፣ አኳኋናችን ልጓም ሊሆን የሚችል እኔንም በጣም የጠበቀኝ ትሁት እንድትሆን የሚያደርግ በርካታ ነገሮች አሉ። በነገር እዛ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኪሱ ባዶ ነው፣ አካውንቱ ባዶ ነው፣ ምንም ነገር የለም። በሰማይ ተደስተናል። እነዚህን ነገሮች ሰማይ ተኮር መስራት ከጀመረ በኋላ ተመልሶ ምድራዊ ዝማሬዎች መዘመር አልቻለም። ክፍት ሲለኝ እንደዚህ አይነት ዝማሬዎች ከፍት ይሆናል። እሱ ፎሬቨር አያረገውም። ጴንጤዎች ቸርች ገባሽ? ገባው። የት ሄድሽ? የመጀመሪያ ጴንጤዎች ቸርች ግር ይላል። እኔ አንድ ነገር ካመንኩኝ የእውነት ልመን እንጂ ሌላው ሰው ስለሚለው ግድ የለኝም።